ሰበር መረጃ ነሆኝ በሪያል ማድሪድ ቤት አዲስ ነውጥ አዲስ ነገር ተከስቷል። ኤርሊንግ ሃላንድም ወደዛ ይሄዳል የሚሉ መረጃዎች በሰፊው እየተነገሩ ይገኛሉ። መረጃ ላደርሳችሁ ግንቦት 28 2018 ዓ.ም ቤቱን ፎሎ አድርጉ፣ ቪዲዮን ላይክ ሼር በማድረግ ጀምሩት። የሪያል ማድሪድ ፕሬዝዳንታዊ ምርጫና የማንቸስተር ሲቲ የክስ ማስፈራሪያ። በስፔን ክለብ ሪያል ማድሪድ ፕሬዝዳንታዊ ምርጫ ዙሪያ ከፍተኛ ውጥረት በዚህ ሰዓት ነግሷል። ማድሪድን ለመምራት ፍሎሬንቲኖ ፔሬዝን እየተፎካከሩ የሚገኙት ኤንሪኬ ሪኬልሜ ኤርሊንግ ሃላንድን አስፈርማለሁ ማለታቸውን ተከትሎ የእንግሊዙ ክለብ ማንቸስተር ሲቲ ህጋዊ ክስን ለመመስረት እያሰበ መሆኑን በይፋ አስታወቀ። የታዳሽ ኃይል ባለቤትና የፕሬዝዳንት እጩ የሆነው ኤንሪኬ ሪኬልሜ ትላንት ምሽት በቴሌቪዥን ቀጥታ ስርጭት ላይ የኤርሊንግ ሃላንድ ስም ያረፈበትን የሪያል ማድሪድ ማሊያ በማሳየት የምርጫ ቅስቀሳን አድርጓል። እጩ ፕሬዝዳንቱ በንግግራቸው ሃላንድ የማድሪድ ተጫዋች መሆን ይፈልጋል፣ እኔ ካሸነፍኩ እኔ የማድሪድ መሪ ከሆንኩኝ ወደ ማድሪድም ይቀላቀላል በማለት ቅስቀሳ ያደረጉ ሲሆን ከዚህም በተጨማሪ ሌላኛውን የሲቲ ኮከብ ሮድሪን ማለት ነው ለማስፈረም ከወኪሉ ጋር መነጋገራቸውን ይፋ አድርጓል። ነገር ግን በመግለጫው ማንቸስተር ሲቲ ቤት እንግዲህ ከፍተኛ ቁጣና ንዴትን ቀስቅሷል። የሃላንድ አባትም ሆነ ወኪል መረጃው ፍጹም ሐሰትና ከእውነት የራቀ ነው ብሎታል። የኢታር ክለብ በበኩሉ ያለ ፍቃዱ የተጫዋቾችን ምስል ለምርጫ ቅስቀሳ በመጠቀማቸው ምክንያት በሪኬልሜ ላይ ህጋዊ ክስን ለመመስረት እያሰቡ መሆኑን በይፋ አስታውቋል። ብቻ ሳይሆን የኦዜ ሞሪኖ እንግዲህ ወደ ማድሪድ መምጣታቸውንም ያልወደዱት ይህ ምክትል አሰልጣኝ ደግሞ ለእጩ እየቀረበ ያሉት የርገን ክሎፕስን ለመሾም እንግዲህ እያሰቡ መሆናቸውን ይህንን ጠቁሟል። ባለፉት ሁለት የውድድር ዘመናት ክለቡ ዋንጫ ባለማሸነፉ ምክንያት ከፍተኛ ትችት የገጠማቸው የወቅቱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ዛሬ የመጀመሪያውን ዝውውር ይፋ እንደሚያደርጉና በአጠቃላይ 5 አዳዲስ ከዋክብትን ወደ ክለቡ እንደሚያመጡ ቃል ገብቷል። ሪያል ማድሪድ ሁልጊዜ ምርጦችን የማስፈረም ታሪክ ያለው በመሆኑ በዓለም ዙሪያ ስምና ዝና ያላቸው ተጫዋቾች ለማስፈረም የሚደረገው ትንቅንቅ የስፔን ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ክለቦችን ጭምር ያናወጠ ትኩስ አጀንዳ ሆኗል። በአዲስ የሸዋስ መረጃዎች ሼር ይደረግ። ሃላንድ የት ይገባ ይሁን